የትሁት ፍቅረኛ እንግዲህ ዋጋውን አገኘ። አቶ ጌች እንግዲህ ሲንቀለቀል ትሁትን ለማገት ወዲያ ወዲህ ሲሮራጥ እንግዲህ የአባባን ያገተው ልጅ ቲና ከሱ ጋር እንደምትሰራ ስላወቀ ብቻ ነቃ። ባለፈ ዕለትም ቲናን ያስጣለው እሱ ስለሆነ በደንብ አይቶት ነበረ። አሀ ከዚህ ጋር እየሰራሽ ነው ለካ የልብ ልብ ተሰምቶሽ እንደዚህ ያወራሽኝ። ነይ 1 ሚሊዮን ብር ካላዘጋጀሽ አንገትሽን ቆራርጥሻለሁ። አንተ ተዘጋጅ ተጠብቀኝ፣ ያንተን አንገት 3 ቦታ ቆራርጥልሃለሁ አለችው። በጣም ተናዶ ኦሆ ጥሩ ላይ ነሽ ባክሽን፣ አሁን የት ነው ያለሽው? ያለህበት ራሴ እመጣለሁ ብላ ከቤት ወጥታ ሄደች። ቲና አሁን ላይ ለማንም ሳትናገር የትም እያደረች የትም እየዋለች ትገባለች፣ ልክ እንደ ሲኒማ ማለት ነው። አባባም ደግሞ እች ልጅ ግን የት ነው የምትሄደው? እኔ የእሷ ውጪ ማደር አለማደር አይደለም ያስጨንቀኝ፣ ግን ይዛብን የምትመጣው ነገር በጣም ከባድ ነው። እችን ልጅ በጊዜ አንድ ነገር እንበላት እያሉ በጣም ግራ ተጋብተዋል። እሷ ከዚህ ከትሁት ፍቅረኛ ጋር እንግዲህ ስራ እየሰራች ትገኛለች። እሷ ትሁትን ለሱ ልታስረክብ፣ እሱ ደግሞ የአባባን ያገተውን ልጅ ሊገለው ማለት ነው። በዛ ተስማምተዋል። እንግዲህ ዛሬ ትሁትን ፍለጋ ወዲያ ወዲህ ሲንከራተት ልጁ ጨለማውን ጠብቆ ተገናኙ እኩል ለኩል። ከዛ በኋላ ይህን ጅብራ የሚያክል ሰውዬ ለማሸነፍ እንግዲህ መከራውን ሲበላ ልጁ አንዴ ሲለው ድፍት ታደረገው። አሁን ልጁ ሆስፒታል ውስጥ ይገኛል። የትሁት ፍቅረኛ ለዚያ ቀመ ነበር የምትፍጨረጨረው። የት አባቷ ነው ያለችው? ደውልላትና አሁን ትምጣ። ልክ ምንም እንዳልሆን ካስመስለ ደውለ ጥራት አለው። እኔ አልጠራትም፣ ጠራት አለበለዛ ጨርሰሃለሁ ሲለውም ልጁ ወዶ ሳይወድ እንግዲህ በግዱ ትሁትን ጠራት ማለት ነው። ማለችች ቲና እንግዲህ በዚህ በጅብራው ቁጥጥር ስር ነው ያለችው ማለት ነው። እንግዲህ 5 ቦታ እቆራረጥልሃለሁ አንተ ወንድ ሆነ እንኳን 1 ሚሊዮን ብር 1 ብር አልሰጥህም ለአንተ አታፍርም እንዴ እያለች ስትመጻደቅ እንግዲህ አሁን እኔና አንተ ቀጥታ ወደ ስራችን መግባት እንችላለን። አሁን ቅድም እኮ ሳስጥላት የእውነት አምናኛለች። እሰራልሻለሁ ትሁት፣ ለእያንዳንዳችሁ ገና ዋጋ ታስከፍላችኋለሁ እያለች እየፎከረች እንግዲህ እንደፎከረችውም እሷ ትሁት ግን ታምልጣት አታምልጣት ባላውቅም እንግዲህ ሻንጣዋን ሸክፋ ለአባባ ደብዳቤ አስቀምጣ ሄዳለች ማለት ነው። ትሁቴ በጣም ነው ያሳዘነችኝ ማለት ነው። እውነት እዛ ቤት መሄድ አትፈልግም፣ ግን የምንታደርግ ደግሞ አንዳንድ ጊዜ ያላሰብነው ነገር ሲመጣ ከባድ ነውና ያላሰበችው ነገር ነው የመጣባት። እንግዲህ የፍቅረኛዋ ማለት እሱ ሽሽት ነው ከገጠር እዚህ መታ አባባ ጋር ይኖረችው። ነገር ግን በጥቆማ ይሁን በምንም አላውቅም እዚህ መጥቶ ደግሞ እያስቸገራት ይገኛል ማለት ነው። ለእኔ ካልሆንሽ ለማንም አትሆኝም፣ እመኝኝ ትሁት፣ እያንዳንዱን ዋጋ አስከፍልሻለሁ እያለ እየፎከረ እንግዲህ ፎቶዋን ራሱ ክብሪት ለኩሶ አቃጠለ። ፎቶዋን ክብሪት ለኩሶ እንግዲህ ጭርት አደረገው ማለት ነው፣ አቃጠለው። ካሌብም ደግሞ እንግዲህ ትሁትን ይቅርታ ጠይቋታል ድጋሚ ማለት ነው። ግን ደግሞ እሷ እኔ እናንተ አሰሪና ሰራተኛ ነን፣ ምንም አይነት ይቅርታ መባባልም አያስፈልግም። ይቅርታን ደግሞ ባለፈው ተቀብያለሁ እኮ ለምንድን ነው እንደ አዲስ ይቅርታ የምትትለኝ ስትለውም በቃ ውስጤ ሰላም ስላጣ ነው፣ እናም ደግሞ እንደዚህ የምሆነው ከሌላ ሰው ጋር ሳይሽ ስለምናደድ ነው። እባክሽን እንደዚህ አትበይ ጋሼም አትበይኝ አላት። ከዛ በኋላ እሷም እሺ በቃ ምናምን ብላ እሷ ለመሄድ ተነስታለች፣ ግን ለማንም አልተናገረችም ነበረ። እንግዲህ የአባባን ያገተው ልጅ እስከዛሬ ስሙን ባናውቅም እሱ ግን ዛሬ ዋጋውን ሰጠው፣ ለዚህ ለትሁት ፍቅረኛ ማለት ነው። ለአቶ ጌች እንግዲህ ዋጋውን ሰጥቶታል ማለት ነው። አንዳንድ ጊዜ እኔ ብቻ ነኝ ሰው እዚች ምድር ላይ ማንም አይነካኝም፣ ማንም አይደፍረኝም የሚባለው ሁሉ ይደፈራሉና እንግዲህ ይሄ የትሁት ሰውዬ እንደ ኃይለኛም እንደምናምንም ያደርገው ነበረ። ነገር ግን ይሄ ጅብራው እንግዲህ መጥቶ ጭጭ ያደረገው በአንድ ጊዜ ማለት ነው። አሁን ቲና ጉዷ ፈላ። 5 ቦታ እቆራርጥሃለሁ እገልሃለሁ እያለች ስትፎክር ልጁ ላይ አሁን እሱ ዋጋዋን ያሰጣታል ማለት ነው። ትሁትን ደግሞ ምንም አያደርጋትም። ትሁት እነሱ ሁለቱ እዚህ ሲፋጠጡ ታመልጣለች ብዬ ተስፋ አደርጋለሁ። አለበለዛ ከባድ ነገር ይፈጠራል። እንግዲህ ልጁ አሁን ሆስፒታል ገብቷል ማለት ነው። እሷም ደግሞ ይሄን ስትሰማ በጣም ደነገጠች እና ወይኔ ጉዴ ፈላ አለቀልኝ ማለት ነው። በቃ ምን ይሻለኛል? እኔ እኮ ቅድም እንደዛ ብዬ መልስ መልሼልታለሁ። ወይኔ ቲና ተበላሽ፣
ተዋረድሽ እያለች እንግዲህ ብቻዋን ማውራት ጀመረች። በለፈለፉ አፍ ይጠፉ የሚባለው ተረት። ሰላም ውድና የተከበራችሁ የቻናሌ ቤተሰቦች እንዴት ናችሁ? ደህና ናችሁ? አለው ደህና ነኝ። እንግዲህ የጅብራው ሰውዬ የትሁትን ፍቅረኛ በአንድ ጊዜ ጭጭ አደረገው ማለት ነው። እውነት ደስ ነው ያለኝ ማለት ነው። ምክንያቱም አንዳንድ ጊዜ ዝም ብላችሁ የምትፎክሩት ምንም እንትን ወይ አቅም የላችሁ ወይ ምንም እኔ እንጃ። እንግዲህ ዋጋውን ሰጠው ማለት ነው። አንተ ነበርክ እንደ እኔ ላይ ስትፎክር የነበረው ና እኔ እናንተ አሁን እዚህ ጋር እንጋፈጣለን ብሎ እንግዲህ ዋጋውን ሰጠልኝ ማለት ነው። እንደው ደስ ነው ያለኝ ምክንያቱም ትሁት ላይ መፈንጨት ለምዶ ትሁትን እንደዚህ ያደርጋታለሁ፣ ትሁትን አጨናግፋታለሁ፣ ትሁትን እጥላታለሁ ሲል እንግዲህ የሚጥልም የሚያነሳም አንድ አላህ ብቻ ስለሆነ አሁን እንግዲህ እሱ ደረቱን ገልብጦ ምክንያቱም ከቲና ጋር ተነጋግሮ እሷ ትሁትን አሳልፋ ለእሱ ልትሰጥ እሱ ደግሞ ይሄንን ሰውዬ የሆነ ነገር እንዲያደርግላት ነበረ ተዋዋለችው። እናም እቤት ትገባለች፣ ትወጣለች፣ እዚህ ነኝም አትልም፣ ደህና ዋላችሁም አትልም። ልክ እየገላመጠቻቸው በቂጣቸው ታልፋለች። እቺ ሰው ቆይ እስከ መቼ ነው እንደዚህ የምንቀጥለው? ቆይ እንዴት ነው የምደረገው? አለበለዛ እኔ የህግ ሰዎች ጋር ሄጄ እችን ሰው ከዚህ ቤት ውስጥ መንቅሬ አስወጣታለሁ። እኔ እዚህ ቤት ውስጥ እሷ አይኗን ማየት ራሱ ሰልችቶኛል፣ አስጠልቶኛል አሉ አባባ። ከዛም አባዬ እኔ በጣም ነው የጠላዋት፣ ግን ይኸው እንደምታያት ሙጫ ሆና ቁጭ አለች። አልወጣም ከዚህ ቤት፣ የፈለጋችሁትን ነገር አምጡ እያለች ጭራሽ በገዛ ቤቴ እያስፈራራችኝ ትገኛለች። እሺ እኔ ምን ላድርግ? ምንድን ነው ነገሩ? እያለ እንግዲህ በጣም ተናዷል ማለት ነው ካሌብ። እኔ አላውቅም የት እንደምትሄድ የት እንደምትውል እንኳ አላውቅም፣ ምን ውስጥ እንደምትገባ ለእኔም እኮ እየነገረችኝ አይደለም። እኔ ምን ልሆን እሺ አለ። ከዛ በኋላ እኔ አላውቅም እንግዲህ አለ ካሌብ በጣም ነው የምጠላት ይችል ልጅ፣ በጣም ነው ያስጠላችኝ። በቃ እዚህ ቤት ውስጥ ራሱ ላያት አልፈልግም። እናም ከዚህ ቤት ውስጥ እንድትወጣልኝ ነው የምፈለገው። ሁላችንም እኮ እሱን ነው የምንፈለገው፣ ግን ደግሞ ይኸው እንደምታዩት ነው። እሷ ከዚህ ቤት የማውጣት እቅድ የላትም። እኛ ልትጨርሰን ነው መሰለኝ እያለ ካሌብ በጣም ተጨንቋል። የትሁት ነገር ደግሞ በጣም አስጨንቆታል። እሱ ትሁትን ይወዳታል። ከትሁት ኃይለኛ ፍቅር ይዞታል ካሌብ በነገራችን ላይ። ከሷ ደግሞ እንግዲህ ያው አሁን እዚህ ቤት መቆየት ስለማትፈልግና መሄድ ስለምትፈልግ ብቻ ለማንም አልተናገረችም። እንግዲህ ወረቀቷን ልቅቅ አድርጋ ጽፋ አባዬ እወድሃለሁ፣ እኔ እናንተ ከአባትና ልጅን በዘለለ ብቻ ብዙ ነገር አባዬ አንተን እንደ ባዳ አይቼ አላውቅም ነበረ። ዛሬ ግን እንደ ባዳ አይቼ ልሄድ ነው። እንዳትፈልጉኝ፣ ብትፈልጉኝና ብታገኙኝም ደግሞ አልመለስም። እዚህ ቤት በቅቶኛል። ከዚህ በኋላ እናንተም ላይ ሸክም መሆን አልፈልግም፣ እናንተም ላይ ጦስ መሆን አልፈልግም ብላ እንግዲህ ወረቀቱን እየጻፈች እያለቀሰች እያለ ኤዱዬ መጣችና እንዴ ቶቴ እያለቀሽ ነው እንዴ? ምንድን ነው ስትላት፣ ኧረ አላለቀስኩም ዝም ብዬ ነው። እንዴ እያየውሽ፣ ቆይ ምንድን ነው የተፈጠረ ነገር አለ እንዴ? ምንም አልተፈጠረም። ከዛ በኋላ እንግዲህ ከእሷ ጋር እያወሩ እያለ እሷም እንባዋን ጠራረገችና አባዬን ካሌብን እና ዳኒን ሁላቸውንም አደራ እሺ ትሁት ማነሽ ሄዱዬ አደራሽን አለቻት። እንዴ ምን አስበሽ ነው? ለምንድን ነው እንደዚህ ያልሽው ስትላት፣ በቃ እኔ ዝም ብዬ ነው፣ ግን ደግሞ በቃ አደራ ሰጥቼሻለሁ አለቻት። እሺ ችግር የለውም አለቻት። ሄደን ግን የሆነ ነገርሽ አላማረኝም፣ ብቻ የሆነ ነገር እንዳለ ይሰማኛል። ለማንኛውም ራስሽን ጠብቂ አለቻት። እሺ ራሴንማ እጠብቃለሁኝ፣ አንቺም ራሳችሁን ጠብቁልኝ፣ ሁላችሁንም እወዳችኋለሁ። አሁን ግን ከዚህ መሄድ አለብኝ ብላ እንግዲህ ወሰነች ማለት ነው ትሁትዬ። እውነት በጣም ያሳዘነችኝ እውነቱን ለመናገር ግን እሷ እንባዋን ጠረግ ስታደርግ እኔም እንባዬን እየጠረኩኝ ነበርና እንግዲህ አምርራ ሄዳለች። እዚህ ቤት ከቆየው ሌላ ነገር ይፈጠራል፣ ሌላ ከባድ ነገር ስለሚፈጠር ቀድሜ እኔ ከዚህ ቤት ውስጥ ወጥቼ መሄድ አለብኝ ብላ ወሰነች ማለት ነው፣ ለማንም ሳትናገር። አባባም እንግዲህ ትሁቴ እያሉ እየፈለጓትም ነበረ፣ ግን እሷ የለችም ማለት ነው። እንግዲህ ወረቀት አስቀምጣላቸው ሄዳለች። እች ልጅ አልተነሳችም እንዴ? የት ሄዳ ነው ብለው
መኝታ ክላሷን ከፈት አድርገው ሲገቡ ሰው የለም። እንዴ የለችም እኮ ልጅቷ፣ የት ሄዳ ነው ካሌብ? የለችም እንደ አባዬ? አዎ የለችም። ወይኔች ልጅ አሁንም ወጥታ ሄዳ ይሆን እንዴ? እሷ አልተናገረችም እንጂ በተደጋጋሚ የመጣ የሚያስቸግራት ሰው እንዳለ ይሰማኛል አለ ካሌብ። አዎ የኔ ልጅ የሆነ ሰውማ እንዳለ እኮ ግልጽ ነው፣ ግን ደግሞ አልተናገረችም። እሺ አሁን የት ቢልን የምንፈልጋት ብለው ወደ ጓዳ ሲገቡ ወረቀቱን አዩ ማለት ነው። በጣም አዘኑ አባዬ፣ በጣምም ነው የደነገጡት። እንዴት ለምን እንደዚህ ይሆናል? ቆይ ትሁት ለምን እያሉ እንግዲህ አባባም እንባቸው መጣ። እውነት በጣም ነው ያሳዘኑኝ ማለት ነው አባባ ራሱ